እነ ቅዱስ ሲመጡ እንግዲህ እነ ጽናትና እነ ሚና ራሳቸውን ስተው ወድቀው ተገኙ ማለት ነው። በሩን የግድ ከፍተው ቀጥቅጠው ቁልፉን ሰብረው ሲገቡ ሶስቱም ፌንት ነቅለው ወድቀዋል። እንግዲህ ጽናትም ኪራም እነ ቅዱስ በሩ ላይ ይታገላሉ። በሩ ሊከፈት አይቻልም። ሚናም ራሷን ስታ ወድቃለች። እንግዲህ ሚናም ጽናትም ሶስቱም ሲገቡ ራሳቸውን ስተው ወድቀዋል እና ያልተጠበቀ ነገር ተፈጠረ። የግዱን መስኮቱን በሩን ሰብረው ሲገቡ እነሱ ሶስቱም እንትን ብለዋል። ሁለቱንም ሲያነሳቸው ሶስቱም ነገር ፌንትን ነው። እሱ ደግሞ የኛውን ገብቶ በር ዘግቶበት የኛውን የገባው። ሚናም ጽናትም ወድቃለች። የትኛውን አንስተ የትኛውን ይተው ማለት ነው እና አስቸጋሪ ነገር ነበር የተፈጠረው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ክብራትና ክብሯን እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ደግሞ ተመልሼ መጥቻለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቪዲዮውን ከወደዳችሁት በላይክ በሼር አበረታቱን። ጽናትን እና ሚናን እነሱ ውሃ እየጨመሩ እነ ቅዱስ እንዲነቁ ሲያደርጓቸው በደንብ የደከመችው እነሱ የጠነሰሱት ይህንን ለሶሲ ነበረ። ለሶሲ የጠነሰሱት ጥንስስ ለእነሱም ተረፈ ማለት ነው። እንግዲህ ሶሲ ደግሞ መንቃት አልቻለችም። ራሷን ስታ ሆስፒታል ድረስ መሄድ ትችላለች። እንግዲህ ጽናትን እኮ እንድትሞት ብዬ አይደለም ይሄን እንዲያደረግኩት ብላ ጽናትም ራሷን ስታቅ ተጸጽታለች። እንግዲህ ቤት ውስጥ ጭስ አፍነው ነው እነሱ ለሶሲ ነበር ይሄን ያደረጉት። ለሶሲ ያደረጉት ለሶስቱም ተረፈ ማለት ነው። እነሱ ቶሎ መንቃት ችለዋል። ሶሲ ግን ልትነቃ አልቻለችም። እነሱም እንደገቡ ቶሎ ብለው ሚናንና ጽናትን ነው እያነቃቁ ውሃም እየጨመሩ ያሉት። በመጨረሻ ነበር ወደ ሶሲ የሚሄዱት። ሶሲ እንግዲህ ልትነቃ አልቻለችም። ሲመጣ ምንድነው የተፈጠረው ቅዱስ ሲለው እኔ የተፈጠረውን አላውቅም፣ እኔ ግን ለቀጣት ብቻ ነበር። ሶሲ እባክሽን ንቂ እያለች ጽናት ሶሲ ተነሺ በሏት እያለች ሶሲን ለማስነሳት ሚና እያለች ጽናት ራሷን ስታቅ ሶሲን እንደጎዳቻት ታውቋታልና ቶሎ ብለው እንግዲህ እነ ቅዱስ ቶሎ ብለው ወደ ሆስፒታል ዘዋት ሄዱ ተሸክመው ማለት ነው ሶሲን። እንግዲህ እነ ጽናት እዛው ራሳቸውን እያነቃቁ እየሳሉ ቁጭ ብለዋል ማለት ነው። እሷን ሆስፒታል ወሰዱት። ወይኔ አምላኬ እያለ ምንድን ያደረግኩት እያለች ጽናትም በጣም ነው የተጸጸተችው። እኔ እኮ እንድትሞት ብዬ አይደለም ለቀጣት ብቻ ነው እኮ የፈለግኩት። ፈጣሪ ባክን እንደዚህማ አይሆንም፣ እኔ ነፍስ አላጠፋም እያለች ጽናት እንግዲህ በጣም እያለቀሰኝ ነው፣ እኔ አይሆንም አለች። ሁለቱም እንግዲህ በራቸውን ከፍተው እየዳሁ ተከትለው ሄዱ ማለት ነው። እንግዲህ ጽናትን ኪራ እየተንከባከባት ነው። የተኛችበት ቦታ ትንሽ ያልነቃሽም እንዲህ እያለ ጽናት የምትፈልገውን እያመጣለት ኪራ እየተንከባከባት ነው። እንቺ ጁስ ጠጪ ብሎ ጁስ ሰጣት ማለት ነው። ቆይ እስቲ ራሴን ላነቃቃ ብላ እሷም ራሷን እያነቃቃች ናት ያለችው። አልተሻለሽም? እኔ ጽንዬ ወይን ሐኪም ቤት እንሂድ ተመልሰን እያለ ተረደህና ነኝ፣ ግን ጭንቅላቴ ግን ሊፈነዳ ነው ብታይ፣ ልቤ ጭንቅላት ውስጥ ያለ ድው ይልብኛል ብላ አይዞሽ ስለታንፍሽ ነው አይዞሽ፣ ሐኪሞቹ ደግሞ እንደዚህ እንደሚሆን ነግረውናል። አሁን ያመጣሁልሽን ጁስ ጠጪ። ሌላ ተነሳች እንዴ? በጣም ማታል አላት። ከውጭ ከኳንት በወርጭ የገለበጥኩት ቁርስ ሰራና እንበላለን አለችው። ምን ማለት ነው? እንዲሆነሽማ አሰሪም አንቺ እረፍት ማድረግ ነው ያለብሽ። እኔ ኪያንም ሄጄ ይቸጥንታ ኪያ ልትመጣ ነው ምግብ ምናምን ልሰርላችሁ ብዬ ትመጣለች። እንዴ ለምን ጠራት? ምግብ ለመስራቱ ወይን ሰኒ ወይን ሙሉ እንጠራቸው ነበር። እሷ መድካሙ እኮ አስፈላጊ አይደለም ወይ? ለምን? ቆይ ባለፈውም እሷን አረግዬ ማምጫ ስላት አይ ስራ ሲለበዛበት እንዳደክም ብዬ ነው እንጂ ሌላ ነገር አይደለም። እዛ ብትሆን ይሻላታል። ሄኖክም ስራ ይገባል።
በቃ ደውዬ እነግራታለሁ ጓደኞቼ ይመጡና ያበስላሉ አለች ጽናት ማለት ነው። እኔም ሌናን ሄጄ ይቻለንጣ ያመጣሁልሽን ጁስ ጠጪ ብሏት ኪራ እንግዲህ ጽናትን ጽሏት ሄዷል ማለት ነው። ጽናትም እኮ ሶሲ መቼ እዚህ ያልሆንም ያለችው ድራማዋን እየሰራች ነው። በዚህ ነገር የሁሉ ልብ ውስጥ ለመግባት ለመሞከሩ አይቀርም። እኔ ግን በጭራሽ አልፈቅድላትም አለች ጽናት ማለት ነው። እንግዲህ ጽናት አሁንም እንዲታማም ከሶሲ ላይ አትወርድም ማለት ነው። ግን እኮ ሁሉም ያደረኩትን ሲሰሙ እኔ ላይ መፍረዳቸውን አያውቁም። ምንድነው ያደረግሽው ጽናት ብላ መጸጸት ጀመረች ማለት ነው። ጽናት ምንድነው ያደረግሽው ጽናት? እሺ ይህንን እንዴት አድርገሽ ነው የምታስተካኪው? ይጭ ብላ ራሷን እዛ ዲፕሬሽን ውስጥ ገባች ማለት ነው። ለዚህ ቀድሜ መብቴ ማዘጋጀት አለብኝ ብላ ጽናት መጸጸቷን ቀጠለች ማለት ነው። እና በዚህ ጊዜ ሶሲ ሚናም እንግዲህ ሶፋ ላይ እግሯን ሰቅላ እንዴት ነሽ ሚና አላት ኪራ ማለት ነው። ከዛ አልሞትኩም አለችው። አንድ ሽማግሌ 70 ዓመት ሲጃራ ቢጨስ እንደኔ አላወጣሁትም ማለች። መነጥሯን አድርጋ ቁጭ ብላ ምንድነው መነጥሩ ደግሞ ዝናብ እንትን ቤት ውስጥ እኮ ፀሐይ የለም ማለት እና ምን ደህና ነኝ ትላለክ? በአይኔ ሁሉ በሁሉም ቁጭ ሱ የገባው ዶክተር አድርጌ ብሎኝ ነው ብላ መነጥር አድርጋ ቁጭ ብላ ከእንግዲህ ወዲህ ሌላ ብሩህ ተስፋ እንጂ ማየቷንም እንጃ ብሏል። በልብሻ ይሹ ዶክተር ነው እንዲህ አለሽ አላት ኪራ ደግሞ ማለት ነው። ለማንኛውም እንዴት ነሽ አላት። በእውነት ኪራ ይኸውልህ እኔ ባጭሩ አሁን ፓፓዬ ብትገዛልኝ ነው የሰውነት አካሌ ውስጥ የራስ የሚለው እንጂ ምናልባት ጭሱን የሚያጥበው ይሆን እንዳለ እኔ ባጭሩ ሲንቀሳቀስ ሙሉ አጥንቴ ቀቀቅ ይላል አለች ማለት ነው። የአጥንት መድቀቅም ደርሶብኛል። ምን አለፋ ኪራዬንዬ የሆነ ቋንጣ ነገር ሆኛለሁኝ። ዝም ብዬ ራስ የሚያደርግ ነገር አንጣልኝ አለችው። ችግር የለውም ወይኔ እኔ ያመጣልሻለሁ ወይን ሰኒ ወይን ፍሩም መጥተው ይፈጩልሻል ኪራይ። በዛውም በትንፋሽም ጥሩ ነው። 1 ኪሎ ሙዝ ጨምርበት በዛውም ላተነፋፈስሽና ለጉሮሮሽ ቆንጆ ነው ብለውኛል። ለምን ለዚሁ ከዚህ ሁሉ እንትኑን አንጥቼው የተረፈንን ብንመልሰው ይሻላል አለችው። እንጂ ደግሞ እንደው የሆነ ቅቅል መረቅ ወይን እንደው እርግብግቢት የኔም ጻን ለብታረግልኝ ደግሞ ጾም ሆነ እንጂ አለች። አንቺ ዝም ብለው ከሰሙሽ በሬ የሚታረድልኝ ትያለሽ አላት ኪራ ማለት ነው። አይ ኪራ ከዛ አይ ኪራ ይሄ ነው የሚገባ ቤት ፈጣሪ ያተረፈኝ እንጂ አለች። በፍቅር ጦስ ነች አላት። መፍትፌ የሰው ነገር ነው አለችው። ያልሽ ብሎ ከዚህ በፊት ሶሲና ጽናት ሲጣሉ አይተሽ ታውቂያለሽ እንዴ? በምን ምክንያት ነው እንዲያልሽው ብሎ ኪራ ጠየቃት ማለት ነው። እኔ አልገባኝም ዝም ብዬ ውስጥ ያለውን የሚያስቀበጣጥረኝ አለች። እዚህ አንጣልኛ ጁስ አንጥቼልሻለሁ እና እዚህም ለእሷ መኝታ ቤት ውስጥ ያለ እኔም አንጣልኝ እኔም እኮ ከባለቤት እኩል ነው እኮ የጠጣሁት አለችው። ምን ጭሱን ነው? እኔ ከእንግዲህ ወዲህ ጸሎት ብቻ ነው የሚያስፈልግ እሱ ስላስተረፈኝ ወደ እሱ ብቻ ነው ከእንግዲህ ወዲህ የሚሄደው ክርክር መጸለይ ብቻ ነው። ሰዓቱማ ዶሮ በርበሬ የበላበት ጨጓሬ ንድድል ነበር። ጨው ቃብቶ ነበር። ለካ እውነት ነው ጨጓራ ለካ ይሄውን ሁሉ ጉድ ነው የቻለው እንዴ! በጣም ነው ያዘንኩት አለች። ዋናው ግን በህይወት መትረፋችሁ ነው ብሎ ኪራ መለሰላት። አዎ ኪራዬ አለች። ዋናው መትረፋችን ነው። ሆስፒታል 3 ቀን የችን ግሉኮዛን መጠጣት ነበረብኝ ግን ወይ ለምን እዚሁ አልገዛልሽም ማለት ደስ ነው የሚላኝ እኔም ቢምል መስሎ ነው አለችው። ኪራይ ሀረዘ ተመስገን በይ እዛ መቆየቱን ስንት የጸሉ አላሱ ሶሲ ተብዬ እስከዛሬ እየጠጣች አይደለች እንዴ? ጭራሽ በበሽተኛ መቅናት አለብሽ? ኧረ ተመስገን በይ ብሎ ኪራ መለሰላት መሰል። ልጅቱ በረር ነግናት እንዴ? ከኛ ተለይታ በደንብ የጠጣችው እሷ ናት አለች ማለት ነው። በረሮ ለማጥፋት ነው እሳቱ የተነሳው። ግን እኛ የእሳቱ ሰለባ ሆን እንጂ ማን ያስነሳው እሳቱ አላት። አጋጣሚ ነው ብላኝ ነበር
ሶሲ ሆስፒታል ሆን ብላ ነው ያገረገችው ስትላል ነበር። እሱማ ብላኛለች። ሶሲ አላምናትም። ከዚህ በላይ ከዚህ ፊት ያደረገችን ስላለ እሷን ማመን ይከብደኛል። እንደዛማ ካለ ለምን አትነግረኝም? ብዙ ነገር ሳልቀባጥር ለምን አትነግረኝም ብላ ኧረ እኔ ምንም ኪራኔ እኮ ዝም ብዬ ኪራኔ አንዳንድ ጊዜ እንደሚፈጠር አላውቅም። ዝም ብዬ ግራ ግብት እያለኝ ዝም ብዬ አወራለሁ። ናገሪው አለሽ እንዲህ አላት። ኧረ እባክህ ኪራይ በእናትህ ታምሜ ያለሁኝ እስቲ ቆይ አታስቀባጥረኝ ብላ አንድም ህመም አንቺን ከማውራት ያግድሻል ብዬ አላሰብኩም። በቃ ተኝ ብሎ ጥሏት ሄደ ማለት ነው። እናት ምንድን ነው ቆይ እኔ የማላውቀው አዲስ ነገር አለ እንዴ? እኔ እኮ አንዳንዴ ራሴን እኮ እየተጠራጠርኩ ነው። ዝም ብዬ ንጹህ አጀሬ ልሳብ እያለች አጀሯን እየሳበኝ ነው ማለት ነው። በጣም እንግዲህ እነሱ ለሶሲ የጠነሰሱት ነው። ሰኒ ሰውን እኮ ጠብቀሽ በፍቅር ከገዛሽ እንጂ ሰውን ጠብቀሽ አታድኙ ማለት ሰኒ አንቺን የሚያስከፋሽ ካወቁ ምንም ከማድረግ መቆጠብ አለብኝ። እሱማ አላውቃለሁ። ሰው ግን ምን እንደሚያስቡ አይታወቅም። እኔ ከትላንቱ ዱላው ጀምሮ ልጅቷ የምትመለስ አይመስለኝም። እሱንማ አሁን ትሬንድ ሆኗል። የሰው ትዳርን በየሳምንቱ ማፋታት ስራ ሆኗል። እሱ ድሮ ቀራለችው። አሁን ያንተን ማንም ሴት እንድታይብኝ አልፈልግም። እንደዛማ ከሆነ እንዴት ስራ ሰራለሁ? ካልሆነ እዚህ ጋር ሴት አናስተናግድም ብዬ ልለጥፍ ይሆን? በትልቁ የሚሻለኝ የሚስቴን ሳቅና መጠበቅ ነው። እኔ አንተ ካለኝ ሁሌም ደስተኛ ነኝ። ብቻ አንተ ታማኝና አፍቃሪ ባልሆነኝ ብቻ አለች። እሺ ትቆያለሽ? እሱ ዲስትሮ ሲጠርግ ስራ ሲጠርግ እንግዲህ ዳሰኒ ቁጭ ብላለች። አይኔኑን እየየ ማለት ነው። እኔ ከኔ ጋር ብትሆኝ እኮ ደስተኛ ነኝ። ግን እዚህ ስትይ ግን እንደዛማ ከሆነ አጸገቢ ሌላ ስትሉ እንግይና አንቺም ጀምሪ አላት። በቃ ካልሆነ በጣም ያምርብሻል አላት። እንደው እዚህ ጋር አንቺ ሁኝና ስሪ፣ እኔ ዞር ብያለሁ። አንቺ እንዳየለበሰውን ቤት ያለውን ያመጣል እያመጣ አስጠርገላል። አንቺ እንደውም እዚህ ጋር እንደዛ ካልኩ ከሆነማ እኔም ልቀመጥ አንተ እንዳልከው ብላ ግን የወንድ መጥረግ እሷም እንግዲህ በእሱም በተራው የወንድ ጫማ መጥረግ አይቻልም ብዬ መለጠፍ አለብኝ እና ግን ያቺ ከመጣይ ግን ፊቷን ቦራርሼ ከአማኑኤል የመጣች እብድ ነው ማስመሰላት አለችው። በቃ እንግዲህ ለማንኛውም ልሂድልክ ብላ ሰኒ ጥላው ሄደች ማለት ነው። ከዚህ በላይ አላስጨንቅም። እኔ ግን ከሁሉም ነገር ራስሽ እንድታስጨንቂ ስለማልፈልግ ነው። እኔ አንቺንና አንቺን ብቻ ነው። እኔማ ራሴን አላስጨንቅም። ማድረግ የሚገባኝን ነው የማደርገው ብላ መለሰችለት። አንቺን ሰላም የሚሰጥሽ ከሆነ እንደፈለግሽ ብሎ ሰኒዬ እያንዳንዱ የምታደርገው ለእኔ እንደሆነ አውቃለሁኝ። ለማንኛውም እኔ ልሂድ፣ አንተም ቶሎና አታምሽ ብላ በዚህ ተሰናበተች ማለት ነው። ሰኒ ጥላው ሄደች እና በጣም ደስ የሚል የሚያዝናና ዲራማ ነው። ቤተሰብ እንግዲህ ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። አንተም ቶሎና አታምሽ ብላ እንግዲህ ሰኒ ባለቤቷን ጥላው ሄዳለች ማለት ነው። ሰላማችሁ ዝት ይበል ቤተሰብ። ተምንገናኝ ሰላም